የካቲት 24 ቀን 2026 ዓ.ም በሰው ልጅ ታሪክ ውስጥ የመካከለኛው ምስራቅ የፖለቲካ ካርታና የዓለም የኃይል ሚዛን ለዘላለም የተቀየረበት ቀን ሆኖ ይመዘገባል። በለንደን ከተማ የወጣውና መላውን ምዕራባውያን ያስደነገጠው የሮይተርስ ዘገባ እንደሚያመላክተው የፋርስ ባህረ ሰላጤ ዳርቻዎች በአሁኑ ወቅት ተራ የውሃ አካላት አይደሉም። ይልቁንም የሶስተኛው ዓለም ጦርነት መፈልፈያና የታላላቅ ኃይላት ፍልሚያ መድረክ ሆኗል። በዚህ እጅግ አስፈሪና አስጨናቂ ሰዓት ኢራን ከቻይና ጋር የደረሰችበት ታሪካዊ የሚሳኤል ስምምነት በዋሽንግተን ቤተ መንግስት ውስጥ የሚገኙትን የጦር አበጋዞች እንቅልፍ የሚነሳና የአሜሪካን የባህር ኃይል ኩራት ወደ አመድነት የሚቀይር የሞት ደብዳቤ ሆኖ ብቅ ብሏል። ለበርካታ አስርት ዓመታት አሜሪካ በመካከለኛው ምስራቅ የባህር ላይ ንጉሥ ሆና ቆይታለች። ግዙፍ የጦር መርከቦቿ፣ አውሮፕላን ተሸካሚና አውዳሚ አውሮፕላኖቿ በክልሉ ላይ ፍርሃትን ሲዘሩ ኖረዋል። ነገር ግን ዛሬ ያ ዘመን ማብቂያው ላይ የደረሰ ይመስላል። ኢራን የቻይናውያን የቴክኖሎጂ ጥበብ ውጤት የሆነውንና የባህር ላይ አውሬ ተብሎ የሚጠራውን ሲኤም 302 የተሰኘውን በድምፅ ፍጥነት የሚጓዝ ጸረ መርከብ ክሩዝ ሚሳኤል ለመታጠቅ ከጫፍ መድረሷ የአሜሪካን ግዙፍ የባህር ኃይል እንደ ተራ የአሻንጉሊት ጀልባ በቀላሉ ሊሰባብሩ የሚችሉ ኃይሎችን በእጇ ውስጥ መያዟን ያበስራል። ይህ ስምምነት ተራ የጦር መሳሪያ ግዢ አይደለም። ይልቁንም በምስራቁና በምዕራቡ ዓለም መካከል ለዘመናት ሲብላላ የቆየው የኃይል ፍጥጫ ፍንዳታ ማሳያ ነው። የዚህ አስገራሚ ታሪክ መጀመሪያ የሚጀምረው ከ2 ዓመታት በፊት ቢሆንም ሂደቱ ግን ባለፈው ሰኔ ወር በእስራኤልና በኢራን መካከል በተካሄደው የ12ቱ ቀን አስከፊ ጦርነት ምክንያት ወደማይመለስ ከፍተኛ ፍጥነት ተሸጋግሯል። ያ ጦርነት ለቴህራን ትልቅ ትምህርት የሰጠ ነበር። የኢራን ወታደራዊ አመራሮች የሀገሪቱ መከላከያ ዘመናዊና የማይገታ የጥቃት መሳሪያ እንደሚያስፈልገው ተረዱ። በዚህም ምክንያት የኢራን ምክትል የመከላከያ ሚኒስትር መሱድ ኦራኢ በምስጢር ወደ ቤጂንግ ተጉዘው ከቻይና ከፍተኛ ወታደራዊ መኮንኖች ጋር ያደረጉት ምክክር የዚህን ታሪካዊ ስምምነት መሰረት ጥሏል። ይህ ጉዞ ለዓለም ሚስጥር ሆኖ ቢቆይም ዛሬ ግን ያ ሚስጥር ወጥቶ የአሜሪካን የመከላከያ ሚኒስቴር ፔንታጎንን እያናወጠ ይገኛል። ሲኤም 302 የተባለው ሚሳኤል ተራ መሳሪያ አይደለም። እሱ በሳይንስና በቴክኖሎጂ የተራቀቀ በባህር ጠለል ላይ በጣም ዝቅ ብሎ በመብረር የጠላትን ራዳርና መከላከያ የሚያታልል በሰከንዶች ውስጥ ኢላማውን ደርሶ አመድ የሚያደርግ የጥፋት መልእክተኛ ነው። በ290 ኪሎ ሜትር ርቀት ላይ የሚገኝን ማንኛውንም ግዙፍ መርከብ እንዲያውም የአሜሪካ ኩራት የሆኑትን እንደ ዩኤስኤስ አብርሃም ሊንከን እና ዩኤስኤስ ጄራርድ ፎርድ ያሉ አውሮፕላን ተሸካሚዎችን በአንድ ምት ወደ ባህር ጥልቀት የማስመጥ አቅም አለው። የቀድሞ የእስራኤል የደህንነት መኮንን ዳኒ ስትሪኖቪች እንደገለጹት ኢራን ይህንን ከድምፅ ፍጥነት የሚበልጥ የሚሳኤል አቅም ማግኘቷ የጨዋታው ለውጥ ብቻ ሳይሆን ለምዕራባውያን ትልቅ ውድቀት ነው። እነዚህ ሚሳኤሎች ለመጥለፍ የማይቻልባቸው ፍጥነታቸውና የመንቀሳቀስ ችሎታቸው አሜሪካ በቢሊዮን የሚቆጠር ዶላር ያፈሰሰችባቸውን የጸረ ሚሳኤል ስርዓቶች ዋጋቢስ አድርጓቸዋል። አሜሪካ በአሁኑ ወቅት በኢራን የባህር ጠረፍ አቅራቢያ 150 የጦር አውሮፕላኖችንና ከ5000 በላይ ወታደሮችን የያዙ ግዙፍ መርከቦችን አከማችታለች። ፕሬዚዳንት ዶናልድ ትራምፕ ለኢራን የ10 ቀናት የጊዜ ገደብ በመስጠት ወይ ስምምነት አድርጉ፣ ካልሆነ ግን ወታደራዊ እርምጃ እወስዳለሁ በማለት ያሰሙት ዛቻ በቴህራን በኩል የተሰጠው ምላሽ ግን እጅግ አስደናቂ ሆኗል። ኢራን ለትራምፕ ዛቻ ምላሽ የሰጠችው በቃላት ሳይሆን በቻይና የቴክኖሎጂ ጡንቻ በመታገዝ ነው። የቻይናው ፕሬዝዳንት ዢ ጂንፒንግ ለኢራኑ መሪ መሱድ ፔዜሽኪያን በቤጂንግ ያደረጉላቸው ከፍተኛ አቀባበልና የኢራንን ሉዓላዊነትና ብሔራዊ ክብር እንደግፋለን የሚል ንግግራቸው ቤጂንግ ዋሽንግተንን ለመጋፈጥ ዝግጁ መሆኗን የሚያሳይ ግልጽ ምልክት ነው። ይህ የሚሳኤል ስምምነት በተባበሩት መንግስታት ድርጅት የተጣለውን የጦር መሳሪያ ማዕቀብ የሚጥስ ቢሆንም ቻይናና ሩሲያ ግን ይህንን ማዕቀብ ፍላጎትን ለመጫን የሚደረግ ሴራ በማለት ውድቅ አድርገውታል። የኢራኑ የውጭ ጉዳይ ሚኒስቴር ባለስልጣናት ከአጋሮቻችን ጋር ያለንን ወታደራዊ ስምምነት ለመጠቀም አሁን ትክክለኛው ጊዜ ነው በማለት በድፍረት መናገራቸው ቴህራን ካሁን በኋላ ለምዕራባውያን ጫና እንደማትንበረከክ ያሳያል። ኢራን አሁን ላይ ከቻይና የምትገዛቸው እነዚህ ሚሳኤሎች የሀገሪቱን የመከላከያ አቅም ከጥበቃ ወደ ማጥቃት ደረጃ ያሸጋገሩ ሲሆን በክልሉ ያለውን የአሜሪካን ወታደራዊ የበላይነት ሙሉ በሙሉ ገልብጠውታል። በፋርስ ባህረ ሰላጤ ላይ የሚታየው ይህ ውጥረት ዓለምን ወደማይፈለግ አቅጣጫ እየመራት ነው። አሜሪካ ታሪካዊ ጠላቷን ኢራንን ለማንበርከክ ያዘጋጀችውን አርማዳ ወይም የመርከብ ስብስብ አሁን ላይ የቻይና ሚሳኤል ኢላማ ሆኗል። እያንዳንዱ የአሜሪካ ወታደርና መርከብ በኢራን ድንገተኛ ጥቃት የመጥፋት አደጋ ተደቅኖበታል። ይህ ሁኔታ በዋይት ሃውስ ውስጥ ከፍተኛ መረባበሽን የፈጠረ ሲሆን የትራምፕ አስተዳደር በኢራን ላይ የሚወስደውን እርምጃ በድጋሚ እንዲያጤን አስገድዶታል። ምዕራባውያኑም አሁን የሚካሄደው ጦርነት ከኢራን ጋር ብቻ ሳይሆን ከጀርባዋ ካለው የቻይና ግዙፍ ወታደራዊና ኢኮኖሚያዊ ኃይል ጋር ጭምር በመሆኑ ነው።
የቻይናው የመንግስት የጦር መሳሪያ አምራች ድርጅት ይህንን ሲኤም 302 ሚሳኤል የዓለማችን ምርጡ ጸረ መርከብ ሚሳኤል ብሎ መጥራቱ ተገቢ ነው። ይህ መሳሪያ በመርከብ ላይ፣ በአውሮፕላን ላይ፣ አልፎ ተርፎም ተንቀሳቃሽ መኪናዎች ላይ ተጭኖ ሊተኮስ ይችላል። ይህ ደግሞ ኢራን ሚሳኤሎቹን በማንኛውም ቦታ በመደበቅና በማንኛውም ሰዓት ድንገተኛ ጥቃት በመሰንዘር ረገድ ከፍተኛ ብልጫ እንዲኖራት ያደርጋታል። ከዚህ በተጨማሪም ኢራን ከቻይና ጋር በምታደርገው ድርድር የሳተላይት መከላከያ፣ የባሊስቲክ ሚሳኤል መከላከያና ዘመናዊ የራዳር ስርዓቶችን ለማግኘት መነጋገሯ መላውን መካከለኛው ምስራቅ ወደ ቻይና የቴክኖሎጂ ቀጠናነት እየቀየረው መሆኑን ያሳያል። የታሪክ ተመራማሪዎች እንደሚሉት ይህ ወቅት የምዕራባውያን የበላይነት የሚያበቃበትና የምስራቁ ዓለም የሚነሳበት የታሪክ ምዕራፍ ነው። ቻይና፣ ሩሲያና ኢራን የፈጠሩት ይህ ወታደራዊ ዘንግ አሜሪካ ለብዙ ዓመታት በብቸኝነት ስትጋልብበት የነበረውን ዓለም አቀፋዊ መድረክ በእጅጉ እየበጠበጠው ነው። ኢራን አሁን ላይ የአሜሪካ የሩሲያና የቻይና ፍልሚያ መድረክ ሆናለች። ይህ ፍልሚያ ደግሞ በዲፕሎማሲያዊ ጠረጴዛ ላይ ብቻ ሳይሆን በባህር ጥልቀትና በአየር ላይ በሚፈነዱ የሚሳኤል ነበልባሎች የሚወሰን ይሆናል። ፕሬዝዳንት ትራምፕ ወይ ስምምነት አለበለዚያ እርምጃ በማለት የሰጡት ዛቻ ኢራንን ከቻይና ጋር የበለጠ እንዲያቀራርብና ቴህራን ራሷን ለከፋ ጦርነት እንድታዘጋጅ ከማድረግ ውጪ ያመጣው ውጤት የለም። አሜሪካ በኢራን ላይ ሳምንታት የሚፈጅ ተከታታይ ጥቃት ለመሰንዘር አቅዳ ሊሆን ይችላል። ነገር ግን የኢራን አዲሱ የቻይና ሚሳኤል ክምችት የጥቃት ከመጀመሩ በፊት የአሜሪካን መርከቦች ወደ ባህር ጥልቀት በመስደድ ጦርነቱን በመጀመሪያው ቀን ሊያበቃው ይችላል። ይህ ደግሞ በአሜሪካ ወታደራዊ ታሪክ ውስጥ ትልቁ ውርደትና ኪሳራ ሆኖ ሊመዘገብ ይችላል። በዚህ ታሪካዊ ፍጥጫ ውስጥ ሌላው ትኩረት የሚስበው ነጥብ የቻይና መንግስት ለኢራን እያደረገ ያለው ድጋፍ በዲፕሎማሲያዊ መንገድ ብቻ ሳይሆን በወታደራዊና በቴክኖሎጂ ረገድም እጅግ የላቀ መሆኑን ነው። የቻይና ስቴት ባለቤትነት ያለው ኤሮስፔስ ሳይንስና ኢንዱስትሪ ኮርፖሬሽን የሚያመርታቸው እነዚህ ሲኤም 302 ሚሳኤሎች በባህር ላይ ለሚደረግ ማንኛውም ጦርነት የመጨረሻው መሳሪያ ተብለው ይጠራሉ። ቻይና እነዚህን ሚሳኤሎች ለኢራን አሳልፋ ለመስጠት መወሰኗ በቤጂንግና በዋሽንግተን መካከል የነበረው የቀዝቃዛው ጦርነት ወደ ቀጥተኛ ወታደራዊ ሽኩቻ መሸጋገሩን ያሳያል። የቻይና ባለስልጣናት የአሜሪካን ማዕቀብ ችላ በማለት ይህንን ስምምነት ማጽደቃቸው የዓለም የፖለቲካ መሪነት ከምዕራቡ ዓለም እጅ እየወጣ መሆኑን የሚያሳይ ትልቅ ማረጋገጫ ነው። የኢራን ወታደራዊ ስትራቴጂስቶች እንደሚሉት እነዚህ ሚሳኤሎች በፋርስ ባህረ ሰላጤ ውስጥ ያለውን ስልታዊ ሚዛን ሙሉ በሙሉ ይለውጡታል። ቀደም ሲል አሜሪካ በመርከቦቿ አማካኝነት በኢራን ላይ የምታደርገው ጫና አሁን ላይ ትልቅ አደጋ ተጋርጦበታል። የሲኤም 302 ሚሳኤል በባህር ጠለል ላይ እጅግ ዝቅ ብሎ የመብረር ችሎታው የጠላት መከላከያ ስርዓቶች እርምጃ ከመውሰዳቸው በፊት ኢላማውን እንዲመታ ያስችለዋል። ይህ ማለት በቢሊዮን የሚቆጠር ዶላር የወጣባቸው የአሜሪካ መርከቦች፣ በሺዎች የሚቆጠሩ ወታደሮችና እጅግ ዘመናዊ የጦር አውሮፕላኖች በአንድ ጊዜ አመድ ሊሆኑ ይችላሉ። ይህ ስጋት በፔንታጎን ውስጥ ከፍተኛ ውይይት ያስነሳ ሲሆን የአሜሪካ የባህር ኃይል አዛዦች ስልታቸውን በአዲስ መልክ እንዲያዋቅሩም አስገድዷቸዋል። ከዚህም በላይ የኢራንና የቻይና ግንኙነት ከሚሳኤል ሽያጭ ባለፈ ወደ ጠፈርና ሳተላይት ቴክኖሎጂ እየተሸጋገረ መሆኑ ይነገራል። ኢራን የጸረ ሳተላይት መሳሪያዎችንና የላቁ የራዳር ስርዓቶችን ከቻይና ለማግኘት የምታደርገው ጥረት የአሜሪካን የስለላና የመገናኛ አውታሮች ሙሉ በሙሉ ማሰናከል የምትችልበትን አቅም እየገነባች ነው። ይህ ደግሞ አሜሪካ በቴክኖሎጂ ያላትን የበላይነት ዋጋ የሚያሳጣው ነው። የኢራን ምክትል የመከላከያ ሚኒስትር መሱድ ኦራኢ በቤጂንግ ያደረጉት ቆይታ እነዚህን ሁሉ ዘርፎች ያካተተ ሰፊ ወታደራዊ ትብብር መሆኑ ተረጋግጧል። ቻይና ለኢራን የምትሰጠው ይህ ድጋፍ በመካከለኛው ምስራቅ ብቻ ሳይሆን በዓለም አቀፍ ደረጃ የአሜሪካን ተጽዕኖ ለመክታት የታለመ ስልታዊ እርምጃ ነው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጡት የ10 ቀናት ቀነ ገደብ እየተቃረበ ባለበት በዚህ ወቅት በክልሉ ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። አሜሪካ 120 የጦር አውሮፕላኖችንና ግዙፍ አርማዳዎችን በኢራን አቅራቢያ ማከማቸቷ ለኢራን ብቻ ሳይሆን ለቻይናና ለሩሲያም ግልጽ የሆነ ማስጠንቀቂያ ነው። ነገር ግን ቴህራን ለዚህ ማስጠንቀቂያ የሰጠችው ምላሽ በድፍረት የተሞላ ነው። ኢራን የጦር ሜዳ ሆናለች የሚለው የባለስልጣናቱ ንግግር አገሪቱ ለማንኛውም መስዋዕትነት መዘጋጀቷን ያሳያል። የኢራን ሕዝብና መንግስት በቻይና በሚሳኤል ጡንቻ ተማምነው ለ10 ዓመታት ሲደረግባቸው የነበረውን ጫና ለመበቀል ቆርጠው የተነሱ ይመስላሉ። ይህ ታሪካዊ ክስተት የአዲሱ ዓለም ስርዓት የመጀመሪያው ተደርጎ ሊወሰድ ይችላል። አሜሪካ በብቸኝነት ዓለምን የምታዝበት ዘመን አብቅቶ ቻይና፣ ሩሲያና ኢራን የፈጠሩት ጠንካራ ግንባር ዓለምን በሁለት ጎራ ከፍሏታል። በመካከለኛው ምስራቅ የሚፈነዳው ማንኛውም ጥይት ውጤቱ በክልሉ ብቻ የሚወሰን ሳይሆን መላውን ዓለም ወደ ኢኮኖሚያዊና ወታደራዊ ቀውስ የሚከት ይሆናል። የቻይናው ዘንዶ እና የኢራኑ አንበሳ ያደረጉት የሚሳኤል ውል የምዕራባውያንን ትዕቢት የሚሰብርና የአሜሪካን የባህር ኃይል ታሪክ ወደማይፈለግ አቅጣጫ የሚመራ ነው።
የዚህ አስፈሪ ፍጥጫ ሌላኛውና እጅግ አሳሳቢው ገጽታ የሲኤም 302 ሚሳኤሎች በቴክኖሎጂ ረገድ ያላቸው የማይዳሰስ ባህሪ ነው። እነዚህ ሚሳኤሎች እንደ ተራ ክሩዝ ሚሳኤሎች በአየር ላይ ተንሳፈው የሚሄዱ ሳይሆን በባህር ጠለል ላይ በጥቂት ሜትሮች ከፍታ ብቻ እየተሽሎኮሎኩ የውሃውን ሞገድ ተከትለው የሚምዘገዘጉ የሞት መልእክተኞች ናቸው። ይህ አይነቱ አበራረር ማንኛውንም የራዳር ሞገድ በመበጠስ መርከቧ ጥቃት እየተሰነዘረባት መሆኑን የምታውቀው ሚሳኤሉ በጎኗ ተሰክቶ ፍንዳታው ሲከሰት ብቻ ነው። ይህ የቴክኖሎጂ የበላይነት አሜሪካ ለዘመናት የገነባቸውን የማይደፈር የባህር ኃይል ትረካን በአንድ ጀንበር ያፈረሰ ድርጊት ነው። የፔንታጎን ወታደራዊ ተንታኞች እንደሚሉት በፋርስ ባህረ ሰላጤ ባለው ጠባብ የባህር ክልል ውስጥ እንደነዚህ አይነት ሚሳኤሎችን መከላከል ማለት በጨለማ ውስጥ የሚወረወርን መርፌ ለመያዝ ከመሞከር ጋር እኩል ከባድ ነው ይላሉ። በተጨማሪም ይህ ስምምነት የቻይናን ስልታዊ ትዕግስት ማብቃት ያሳያል። ቤጂንግ ለብዙ ዓመታት በኢራን ጉዳይ ላይ በዲፕሎማሲያዊ መንገድ ብቻ ስትሳተፍ ከቆየች በኋላ አሁን ላይ ግን የብረት ጡንቻዋን ለማሳየት ወስናለች። ይህ ውሳኔ የመጣው አሜሪካ በታይዋንና በደቡብ ቻይና ባህር ላይ በምታሳየው ጣልቃ ገብነት የተበሳጨችው ቻይና አሜሪካን በገዛ ደጃፏ ማለትም በመካከለኛው ምስራቅ ለመቀጥቀጥ የወሰደችው እርምጃ ተደርጎም ተወስዷል። የቻይናው ፕሬዝዳንት ዢ ጂንፒንግ እና የኢራኑ መሪ መሱድ ፔዜሽኪያን በቤጂንግ ያደረጉት ወታደራዊ ሰልፍ ለዓለም አቀፉ ማህበረሰብ የሚሰጠው መልእክት አንድ ነው። ምዕራባውያን ያበቃላቸው የድሮ ሀያላን ሲሆኑ የወደፊቱ ዓለም በምስራቁ ኃይል የሚመራ ይሆናል የሚል ነው። የዚህ ድራማ ሌላኛው ምዕራፍ ደግሞ ኢኮኖሚያዊ ወይም የታነቀው አንገት ነው። የሆርሙዝ ወሽመጥ የዓለም ነዳጅ ሲሶ የሚተላለፍበት የደም ስር ነው። ኢራን እነዚህን የቻይና ሚሳኤሎች በወሽመጡ ዙሪያ ባሉ ተራራማ ምሽጎቿ ላይ ካከማቸች መላውን የዓለም ኢኮኖሚ በአንድ ትዕዛዝ የማቆም አቅም ይኖራታል። ማንኛውም የነዳጅ ጫኝ መርከብም ሆነ የአሜሪካ የጦር መርከብ ያለ ኢራን ፈቃድ በዚያ አካባቢ ማለፍ የማይችልበት ሁኔታ ይፈጠራል። ይህ ማለት አሜሪካ በኢራን ላይ ወታደራዊ እርምጃ ለመውሰድ ብታስብ እንኳን የነዳጅ ዋጋ በአንድ ጊዜ በሰማይ ተሰቅሎ የመላው የምዕራባውያን ኢኮኖሚ ሊፈራረስ ይችላል። ቴህራን ይህንን ስልታዊ ብልጫ ተጠቅማ አሜሪካን በኢኮኖሚ ቼክሜት አድርጋታለች። በዋሽንግተን በኩል ያለው ጭንቀት ደግሞ የትራምፕ አስተዳደር የገባበትን አጣብቂኝ ያሳያል። ፕሬዝዳንት ትራምፕ ለኢራን የሰጡት የ10 ቀን የጊዜ ገደብ አሁን ላይ እንደ ገደል ማሚቶ በራሳቸው ላይ እየተመለሰ ነው። ጦርነት ቢከፍቱ የአሜሪካ መርከቦች በቻይና ሚሳኤሎች የመስመጥ አደጋ ተደቅኖባቸዋል። ዝም ቢሉ ደግሞ የአሜሪካ ክብርና የበላይነት በዓለም ፊት ይዋረዳል። ይህ ሁኔታ በዋይት ሃውስ ውስጥ ከፍተኛ ሽኩቻን የፈጠረ ሲሆን አንዳንድ የጦር አዛዦች የማይቻል ጦርነት ውስጥ ከመግባት ዲፕሎማሲ ይሻላል የሚል ሐሳብ እያቀረቡ ነው። ይሁን እንጂ ትራምፕ የአሜሪካ ኩራት የሚሉትን ጉዳይ በቀላሉ አሳልፈው ይሰጣሉ ተብሎ አይታሰብም። ይህ ሁሉ እየሆነ ባለበት በዚህ ወቅት ሩሲያም ከበስተጀርባ ሆና የዚህን የሶስትዮሽ ዘንግ ወይም አክሲስ ኦፍ ስሪ ጥንካሬ እያገዘች ነው። ቻይና፣ ሩሲያና ኢራን በጋራ ያወጡት ደብዳቤ አሜሪካ የምትጥላቸው ማዕቀቦች ዋጋ ቢስ እያደረገው ነው። ይህ ጥምረት አሜሪካን ከመካከለኛው ምስራቅ ብቻ ሳይሆን ከዓለም አቀፍ መድረክ ለማስወጣት የተደረገ የታቀደ ሴራ ይመስላል። 120 የጦር አውሮፕላኖችና 5000 ወታደሮችን የያዙ ዩኤስኤስ አብርሃም ሊንከን እና ዩኤስኤስ ጄራርድ ፎርድ አሁን ላይ እንደ ግዙፍ ኢላማ ተቆጥሯል። እያንዳንዱ አውሮፕላን ተሸካሚ መርከብ በ100 ቢሊዮን የሚቆጠር ዶላር የሚገመት ሲሆን በአንድ የቻይና ሲኤም 302 ሚሳኤል ብቻ የመውደቅ አቅም አለው። ይህ የአቅም ልዩነት አሜሪካን ወደማይቀረው ሽንፈት እየመራት ነው። በመጨረሻም በየካቲት 2026 የሚታየው ይህ እውነታ በዓለም ትልቅ ማስጠንቀቂያ ነው። የኃይል ሚዛን ከአንድ ወገን ወደ ሌላው እየተሸጋገረ ነው። የቻይናው ዘንዶ ክንፎቹን በመካከለኛው ምስራቅ ላይ እየዘረጋ ሲሆን የኢራኑ አንበሳ ደግሞ በቻይና ጡንቻ ተጠናክሮ የአሜሪካን የበላይነት ለመቧጨር ተዘጋጅቷል። ዓለም በአሁኑ ወቅት በአንድ ትልቅ ፍንዳታ አፋፍ ላይ ትገኛለች። ትራምፕ የሰጡት 10 ቀናት ሲጠናቀቁ የፋርስ ባህረ ሰላጤ የሰላም ቀጠና ወይንስ የጦርነት ሲኦል ይሆናል የሚለው ጥያቄ በጉጉት የሚጠበቅ ቢሆንም አንድ ነገር ግን እርግጥ ነው። ኢራን ከቻይና የደረሳት ይህ ታሪካዊ የሚሳኤል ስጦታ የመካከለኛው ምስራቅን የወደፊት ዕጣ ፈንታ ለዘላለም የቀየረና አሜሪካን በክልሉ የነበራትን ጉልበት ዋጋ ቢስ ያደረገ ታላቅ ክስተት ነው። ይህ ስምምነት በደም የተጻፈ በቴክኖሎጂ የረቀቀና በጂኦፖለቲካዊ ፍላጎት የታጀበ የአዲሱ ዓለም ስርዓት መጀመሪያ ነው። የምዕራባውያን ፀሐይ እየጠለቀች የምስራቁ ዓለም ብርሃን ደግሞ በመካከለኛው ምስራቅ በረሃዎች ላይ በከፍተኛ ሁኔታ እያበራ ይመስላል።